ዕለተ ሐሙስ ሰኔ 5 ቀን 2017 ዓ.ም ጤና ይስጥልን የተከበራችሁ ተመልካቾቻችን እንደምንላችኋል። ከናሁ ቴሌቪዥን ለቀኑ ያዝናቸው አጫጭር የሀገር ውስጥና የባህር ማዶ ዜናዎች ወደ እናንተ የምናደርስበት ጊዜው አሁን ነው። ከሳቱ ዜናዎች ጋር ማርቆስ ጎዴቦ ነኝ። አብራችሁን ቆዩ። ቀዳሚ ወዳደረግነው የሀገር ውስጥ ጉዳይ ላሳልፋችሁ። በሀገሪቱ ላይ በየትኛውም ሁኔታ የሚቃጡ ትንኮሳዎችን የሚመክት ሰራዊት መገንባቱን ፊልድ ማርሻል ብርሃኑ ጁላ ገለጹ። ፊልድ ማርሻሉ ይህንን የተናገሩት በሕዝብ ተወካዮች ምክር ቤት የውጭ ግንኙነትና የሰላም ጉዳዮች ቋሚ ኮሚቴ የመከላከያ ሚኒስቴርን የ2017 በጀት ዓመት የ10 ወራት እቅድ አፈጻጸም ሪፖርት በገመገመበት መድረክ ነው። ፊልድ ማርሻል ብርሃኑ ጁላ በዚሁ ወቅት እንደገለጹት መከላከያ ሰራዊቱ የምስራቅ አፍሪካ ቀጠናን ሰላምና ደህንነት በዘላቂነት ለማረጋገጥ በትኩረት እየሰራ ይገኛል። የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ አክለውም በየብስም ሆነ በባህር የሚቃጡ ትንኮሳዎችን የሚመክት ሰራዊት ተገንብቷል ሲሉ ተናግረዋል። ኢትዮጵያ የባህር በር እንድታገኝ ከቀጠናው ሀገራት ጋር በትብብር ለመስራትና በጋራ ለመበልጸግ ያላሰለሰ ጥረት እያደረገች እንደምትገኝም አክለዋል። በአሁኑ ወቅት በየብስም ሆነ በባህር የሚቃጡ ትንኮሳዎችን የሚመክት እንዲሁም የሀገሪቱን ሉዓላዊነት የሚያስከብር ሰራዊት መገንባቱንም ማስገንዘበዋል ነው የተባለው። የመከላከያ ሚኒስትር ኢንጂነር አይሻ መሐመድ በበኩላቸው ተአማኒነት ያለውና ነፃና ገለልተኛ ወታደራዊ የፍትህ ዳኝነት እየተሰጠ መሆኑንም ጠቁመው የሰራዊቱን አስተማማኝ የሎጂስቲክስ ክምችት ማሟላት መቻሉንም ተናግረዋል። የአዲስ አበባ ከተማ ይግባኝ ሰሚ ፍርድ ቤት የጋዜጠኛ ተስፋለም ወልደየስን የዋስትና መብት ሲያጸና ሁለት ዓለም አቀፍ የመብት ተሟጋች ቡድኖችም መንግስት ጋዜጠኛውን በአፋጣኝ እንዲፈታ ጠይቀዋል። የአዲስ አበባ ከተማ ይግባኝ ሰሚ ፍርድ ቤት የኢትዮጵያ ኢንሳይደር የበይነመረብ ጣቢያ ዋና አዘጋጅ ጋዜጠኛ ተስፋለም ወልደየስን የዋስትና መብት በትናንትናው ዕለት አጽንቷል። ሆኖም መርማሪ ፖሊስ ለሰበር ሰሚ ችሎት ይግባኝ በመጠየቁ ተስፋለም ሳይፈታ መቅረቱን ድርጅቱ አስታውቋል። ይግባኝ ሰሚ ፍርድ ቤቱ ይግባኝ የቀረበበት የስር ፍርድ ቤት ውሳኔ የሚነቅፍበትን ምክንያት አለማግኘቱን ለቂርቆስ ፖሊስ መምሪያ በጻፈው ደብዳቤ ገልጿል። የአዲስ አበባ ከተማ ሰበር ሰሚ ፍርድ ቤት መርማሪ ፖሊስ ባቀረበው ይግባኝ ላይ ዛሬ ሐሙስ ሰኔ 5 ቀን 2017 ዓ.ም ውሳኔ ይሰጣል ተብሎም እንደሚጠበቅ የኢትዮጵያን ኢንሳይደር አሳታሚ ሀቅ ሚዲያና ኮሙኒኬሽን ባሰራጨው መግለጫ አመላክቷል። ይህ በእንዲህ እንዳለ ዓለም አቀፉ የጋዜጠኞች መብት ተሟጋች ቡድን ሲፒጄ እና አምኒስቲ ኢንተርናሽናል የኢትዮጵያ መንግስት ባለስልጣናት የኢትዮጵያ ኢንሳይደር ዋና አዘጋጅ ተስፋለም ወልደየስን በአስቸኳይና ያለምንም ቅድመ ሁኔታ እንዲፈቱ ጠይቀዋል። ሲፒጄ የጋዜጠኛውን እስር መንግስት ለፍትህ ስርዓቱና ለፕሬስ ነጻነት ክብር እንደሌለው ያሳያል ሲልም ተችቶታል። አምኒስቲ ኢንተርናሽናል በበኩሉ እስሩ የመንግስት አፈና እየተባባሰ መሄዱን እንደሚያሳይ ገልጾ የኢትዮጵያ ዓለም አቀፍ አጋሮችም በሀገሪቱ የመናገር ነጻነት እንዲከበር መውሰድ ያለባቸውን እርምጃ አልወሰዱም በማለት ወቅሷል። በመቀለ ከተማ የተቃውሞ ሰልፍ ያደረጉ ተፈናቃዮች የክልሉን ጊዜያዊ አስተዳደር ፕሬዝዳንት ጽሕፈት ቤት ግቢን ጥሶ መግባታቸው ተገለጸ። በሰሜኑ ጦርነት ምክንያት ከምዕራብ ትግራይና ሌሎች የኤሪትሪያ አዋሳኝ አካባቢዎች የተፈናቀሉ ዜጎች ሰኔ 4 ቀን 2017 ዓ.ም በመቀለ ከተማ ሰላማዊ ሰልፍ አካሂደዋል። ተፈናቃዮቹ በተደጋጋሚ መንግስት ወደ ቀያችን እንዲመልሰን ብንጠይቅም ምላሽ አጥተናል ሲሉ ምሬታቸውን ገልጸዋል። የማይተገበሩ ቃሎች መስማት ሰልችቶናል፣ ለአምስተኛ ክረምት በመጠለያ ጣቢያ ውስጥ አንከርምም፣ ወደ ቀያችን መልሱን ሲሉም ተፈናቃዮቹ አቤቱታቸውን አሰምተዋል። ሰልፈኞቹ የትግራይ ክልል ጊዜያዊ አስተዳደርና የፌዴራል መንግስት ወደ ቀያቸው እንዲመልሷቸውም ጠይቀዋል። ተፈናቃዮቹ የፕሬዝዳንት ጽሕፈት ቤቱን ግቢ ጥሰው ሲገቡ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ጄኔራል ታደሰ ወረደ በጽሕፈት ቤታቸው እንዳልነበሩም ታውቋል። ፕሬዝዳንቱ ረቡዕ ሰኔ 4 ቀን 2017 ዓ.ም በክልሉ የተጀመረውን የ8ኛ ክፍል ፈተና በመቀለ ከተማ በሚገኝ አንድ ትምህርት ቤት ፈተና ሲያስጀምሩ ታይተዋል። ሰልፈኞቹ ወደ ፕሬዝዳንት ጽሕፈት ግቢ ከገቡ በኋላ ሁኔታውን ለመቆጣጠር እዛው ከነበሩ ፖሊሶችና ታጣቂዎችን በተጨማሪ በርከት ያሉ የፖሊስ ደንብ ልብስ ወይንም ዩኒፎርም የለበሱ የጸጥታ ኃይሎች በአካባቢው ተሰማርተዋል። ተፈናቃዮቹ ቁርጥ ያለ ምላሽ ከመንግስት እንጠብቃለን ሲሉም ተደምጠዋል። በትናንትናው ዕለት ከቀትር በኋላ በነበረው ሁነትም ከሰልፈኞቹ መካከል የተወሰኑ ከፕሬዝዳንት ታደሰ ወረደ ጋር ውይይት ያደረጉ ሲሆን ውይይቱ ለመገናኛ ብዙሃን ዝግ እንደነበርም ተመላክቷል።
ያልታሰበ ሲሳይ ለባሉካም ለደንበኛም ከአቢሲኒያ ባንክ። ይህ እጣ አይደለም፣ ቢዝነስ የሚደጉም ጉርሻ ነው። የቢዝነስ ባለቤቶች ክፍያዎችን በአቢሲኒያ ባንክ ክፍያ አማራጮች በመቀበል እስከ 1.6 ሚሊዮን ብር ጉርሻ ፈሱ። ከሲሳዩ ማንም አይቀርም። ካሸሮችና አስተናጋጆች ተፍ ብላችሁ በየዕለቱ እስከ 500 ብር ጉርሻ ወደ ኪሳችሁ። ለደንበኛም ጠብሰቅ ያለ ሌላ ሲሳይ ይዘናል። በአቢሲኒያ ባንክ የሚከፍሉ ደንበኞች በመሃል አዲስ አበባ የመኖሪያ ቤት እድለኛ ይሆናሉ። ማመን ቢከብድም ይህ ሁሉ ከአቢሲኒያ ባንክ። አቢሲኒያ የሁሉም ምርጫ። ደንብና ሁኔታዎች ተፈጻሚነት አላቸው። ምን አሰብክ ታዲያ? ዛሬ ላደርገው እኮ የምርህን ነው? አዎ። ታዲያ እዚህ ምን ትሰራለህ? ሂዳ ታዲያ አንበሳ ታዲያ ይቅና። አመሰግናለሁ። ያደረገው ነው። ብትቀልድ ያደርገው ነው። እንኳን ለዚያ በቃ ልጄ። የእውነትህን ነው? ወይኔ ደስ ሲል። ይህ በጣም ደስ የሚል ዜና እኮ ነው። ሰማሁ እኮ በጣም ደስ ብሎኛል። ታገቢኛለሽ የኔ ቆንጆ? የትኛውንም አይነት የሳፋሪኮም ጥቅል ገዝተው ወደ ቴሌ በመደወል ያለ ሐሳብ ያውሩ። በተጨማሪም በሚገዙት እያንዳንዱ ጥቅል ተጨማሪ ጉርሻ ያገኙ። ሳፋሪኮም ኢትዮጵያ፣ በአብሮነት ወደፊት። የተከበራችሁ ተመልካቾቻችን ከናሁ ቴሌቪዥን ለቀኑ ያዝናቸው ዜናዎቻችን እንደቀጠሉ ናቸው። አሁን ደግሞ ከባህር ማዶ ምንጮች ወደ ያዝናቸው ዜናዎቻችን ተሸጋገርን። የቶጎ ፕሬዝዳንት ላልተወሰነ ጊዜ በስልጣን እንዲቆዩ የሚፈቅደውን ሕግ ተከትሎ ተቃውሞ ተቀሰቀሰ። የቶጎ ፕሬዝዳንት ፋውሬ ናሲንግቤ በቅርቡ በሕገ መንግስቱ ላይ በተደረገ ማሻሻያ እሳቸውን ላልተወሰነ ጊዜ በስልጣን ላይ እንዲቆዩ ተደርጓል። በዚህም ማሻሻያ ምክንያት ስልጣን እንዲለቁ የሚጠይቁትን ተቃዋሚዎች ላይ መንግስት የወሰደውን እርምጃ ተከትሎ ከፍተኛ ጫና እየደረሰባቸው ይገኛል። የሀገሪቱ የማህበረሰብ አንቂዎች ባለፈው ሳምንት መገባደጃ ላይ በቶጎ ዋና ከተማ ሎሜ እና በማህበራዊ ሚዲያዎች የተካሄደውን ህዝባዊ ተቃውሞ ተከትሎ በደርዘን የሚቆጠሩ ሰዎች መታሰራቸውንና የደረሰባቸውን እንግልት አውግዘዋል። አባታቸው ከሞቱ በኋላ ከ2005 ጀምሮ የገዙት የቶጎ መሪ በግንቦት ወር የሚኒስትሮች ምክር ቤት ፕሬዝዳንት ሆነው ቃለ መሐላ ፈጽመዋል። አዲሱ ሚና ምን አይነት ይፋዊ የስልጣን ዘመን ገደብ የሌለውና ላልተወሰነ ጊዜ በፓርላማ በድጋሚ ለመመረጥ ብቁ የሚያደርግ ነው። ተቃዋሚ ፖለቲከኞች እርምጃውን ህገ መንግስታዊ መፈንቅለ መንግስት ሲሉ አውግዘውታል። ከታሰሩ 80 ተቃዋሚዎች መካከል ግማሽ ያህሉ የተፈቱ ሲሆን ቀሪዎቹ እንዲፈቱ የአካባቢው የመብት ተሟጋች ቡድን ጠይቋል። በቶጎ የሚገኘው የአምኒስቲ ኢንተርናሽናል ጽህፈት ቤት ዳይሬክተር የሆኑት አሜ አዲ እኛ የምናውቀው በእስር ላይ በነበሩት ወቅት በርካታ ሰዎች ድብደባ እንደተፈጸመባቸው ነው ሲሉ ለአሶሺየትድ ፕሬስ ተናግረዋል። ከቀሪዎቹ እስረኞች መፈታት በተጨማሪ ቶጎዎች አሁን የሚፈልጉት የዚህ አገዛዝ ማብቃት ነው ሲሉ በሀገሪቱ የሚንቀሳቀስ ተቃዋሚ የፖለቲካ ቡድን ጥምረት ተናግሯል። በመጨረሻም በዓለም አቀፍ ደረጃ የህፃናት ሰራተኞች ቁጥር መቀነሱን ዩኒሴፍ አስታወቀ። በዓለም አቀፍ ደረጃ 20 ሚሊዮን የህፃናት ሰራተኞች ቁጥር መቀነስ መቻሉን የዓለም አቀፍ የህፃናት ድንገተኛ አደጋ ፈንድ ዩኒሴፍ አስታውቋል። ልጆች በማዕድን ማውጫ በፋብሪካዎችና በመስክ ስራዎች ላይ እየደከሙ ብዙ ጊዜ ህይወት ለማትረፍ አደገኛ ስራዎችን እየሰሩ ይገኛሉ ሲሉ የዩኒሴፍ ዋና ዳይሬክተር ካትሪን ራሲል ተናግረዋል። ይህም ህፃናት የልጅነት ጊዜያቸውን የሚያሳጣና ብዙ ጊዜ ለጤናቸውና ለእድገታቸው አደገኛ የሆነ ስራ ነው ብለውታል። እንደ አውሮፓውያኖቹ የዘመን አቆጣጠር በ2024 ወደ 138 ሚሊዮን የሚጠጉ ህፃናት ያለ እድሜያቸው በስራ ላይ የተሰማሩ ሲሆን 54 ሚሊዮን ገደማ የሚሆኑት ጤናቸውን እና ደህንነታቸውን አደጋ ላይ እንደሆነ በዘገባው ተመላክቷል። ይህ አዎንታዊ አዝማሚያ ቢኖርም እንደ አውሮፓውያኖቹ የዘመን አቆጣጠር በ2025 የህፃናት ጉልበት ብዝበዛ የማስወገድ ዓላማ ስጋት ውስጥ ይከተዋልም ተብሏል። ምንም እንኳን ፋይዳ ቢገኝም በሚሊዮን የሚቆጠሩ ህፃናት የመማር የመጫወትና በቀላሉ ልጅ የመሆን መብታቸውን እየተነፈጉ መሆኑን ዩኒሴፍ ጠንከር ያለ አጽንኦት ሰጥቶበታል። ክቡራን ተመልካቾቻችን ከናሁ ቴሌቪዥን ለቀኑ ያዝናቸው አጫጭር የሀገር ውስጥና የባህር ማዶ ዜናዎቻችን በዚሁ አበቁ። ከሳቱ ዜናዎች ጋር ማርቆስ ጉዳይ ሆነበር። መልካም ቀን።